Momento zikishma. Moderator ያስተካክሉ ስለሆነ ነው። ያ 5 ሞዴሬተሮች አባረራቸዋለሁ፣ አውጥቻቸዋለሁ ከቤቴ። ሶሪ ይሄን ሰሞን አይቻችሁ አላውቅም። ስለዚህ ምንም አትሰሩ ከሌላችሁ። ያ ደግሞ ችግራችሁ ከሞዴሬተር ስትነሱ የምታኮርፉት ነገርስ ይቅርታ ማሬ፣ እኔ ካልጠቀማችሁኝ መታችሁ ባልበገባውበት ሰዓት ስገባ ከሌላችሁ ምንም አትሰሩልኝም። እንዳትቀየሙኝ እሺ፣ እንዳትቀየሙ። ከሞዴሬተር ሳነሳችሁ እንዳትቀየሙ። ይሄ ምናምን አይደለም። እኔ ስገባ ከሌላችሁ ሌሎችን ደግሞ አስገባለሁ። ከዛ ሞዴሬተሪና አንስታብኝ ምናምን እንዳትሉ። የላችሁም ሰሞኑን የላችሁም። የአዶና የቤት ሽልማት ይገባዋል። ያ በጣም ታለንትድ ልጅ ነው። አዶና የቤት የምን ቤት መጣለት? ሌላ አዲስ ቻሌንጅ መጣለት ወይስ ምንድን ነው? ሰኑ ነይ ላንቺ አለች ብዙ ጊዜ አይሻለሁ። ባይዛው ይሊሰን የሌላችሁ ቀን ሞዴሬተር ሳነሳ ሞዴሬተር ሰታይ ነበር አነሳችብኝ ምናምን አትበሉ እሺ። እኔ እኮ አያለሁ ሞዴሬተር ሰው ሞዴሬተር ሰጥቶት መቶ የሚያደርግና የማያደርግ ሰው ሰኑ ሰጥሻለሁ። እሺ ሌላ ደግሞ ማን አለ? ሁሌ ኦንላይን ስገባ ያለ ሰው ለቅ አሁን 5 ሰው ነው ያወጣው። አሁን 5ቱም ይሄን ይላሉ ጋይስ ማርያምን ችግር የለብኝም እንጂ ዳጣና ሀዊ እየተጣሉ ነው። አዎ ገብቼ እኔ የሀዊ ደጋፊ ነኝ። እናንተስ እስኪ የማን ደጋፊ ናችሁ? እኔም አለው ማሪ አላቅሽም። እኔ በጣም ቤቴ ውስጥ ሁሉ የሚመጡትን እንትኖች አውቃቸዋለሁ። ማለቅ ነው እንደሚመስላችሁ። ስሙማ ቤተሰብ ልንገራችሁማ። የማን ደጋፊ ናችሁ? አሁን ወሬ አታብዙ። የማን ደጋፊ ናችሁ? ከሀዊና ከዳጣ የሀዊ ወይኔ እዚህ ቤት የሀዊ ደጋፊዎች ይበዛሉ። የሳራ የሀዊ ነኝ። የሀዊ ቤተሰብ እንደኔ ናችሁ። እኔም የሀዊ ደጋፊ ነኝ። ማርያምን እኔም የሀዊ ደጋፊ ነኝ። ቅጥቅጥ ነው የምታረጋቸው ደስ ስትለኝ። የነዛ ወሬ የነዛ አይቻውን እቺ ዳጣ ምትሏት ነገረኛ የውዩ ጎረቤት ታውቃላችሁ? ነገረኛ ጎረቤት እኛ እንደዚህ ብለን እኛ እንደዚህ ምናምን የሚሉ ሴቶች ከሰሾ ካካሴቶች እንደዛ ነው መስለኝ ሳራ የሚሉት እና እርስ በርሳቸው የምታጣላቸው ነው የሚመስለኝ። እሷን እንደዚህ ብለሽ እኛ እንደዚህ ምናምን። ሀዊ ደግሞ ከመጣች ከጠመደቻችሁ ዝርግፍ ፊት ለፊት ነው የምታደርገው። የምታደርግ ልጅ አሁን ዱባይ ላይ ህግ ስለገባ ምናምን ነገር ስም አይጠራሩም እንጂ ሀዊ የምትባለው እንደዛ ናት። ያቺ ግን በልበላ ነገር ናት። እንደዚህ ብለሽ እንደዚህ ብላ አለ አጉል እንትኔ በሾርኔ መስሎ አሉባልታ የሚወዳ አሮጊት እንደዛ አይነት ሴት ናት ሳራ የሚሏት። ያ ቢያትሽ ሀዊዬ እንዳትፈረት። ቢመጡ ማለት ሰርጀሪ በጎቿን ትልክና ተሳደቡ ነው የምትለው ሀዊዬ። አለቀ። ምንም አያመጡ። ሳራ ዳጣዊ ነገረኛ ሴትዮ ናት። ጌታ ወይ አሉባልተኛ ነው የምትመስለኝ። እናቴ ትሙት ደደብ ነሽ ቀፋፊ። ሙሉ በሰራ ምን ሰራለሁ እንዴ? ሁሉ ደደብ ይዤ አብሬ ውል ነበር እንዴ? ወይኔ ጉዴ ፈላ። አትናደሩ፣ በገብርኤል አትናደሩ ጋይስ። እንዴ እኔ አትናደሩ። ኢንጆይ ዩርና ቤተሰብ። አይ ተቃጠልሽ እንዴ? ፍቅር ያልሰማሽኝም እንዴ? ማዲያ ታስወጣችሁብኝ። ፊቴ ላይ ማዲያ ታወጣችሁብኝ። ከዚህ በላይ ምን ብዬ ልንገራችሁ? ይኸውላችሁ እኔ የምቀባው ፋውንዴሽን
ይሄ ዝም ብሎ ኩሽ ኩሽ ፋውንዴሽን ምናምን ስላልሆነ እነዛ ፌንቲ ምናምናችሁ ነው ምንድን ነው የሚባሉት ምናምናችሁ ስላልሆነ ነው እንጂ ቺናል ምናምን ስለሆነ ይሄ ጸዳ ያለውን ፋውንዴሽን ስለሆነ አይታይም እንጂ አውጥቻለሁ። ማዲያት ምናምን አስወጣችሁ ብኛል። አናዳችሁ እርድ ብን ቅጥል አድርጋችሁ ያ አቃጥላችሁኝ እያናደዳችሁ አንቺ ጉዳ ማሪ ልትፋልሽ ነይ ጠጋቤ ነይ 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 ተፍቼልሻለሁ። አዚ ማን ስምሽ? አሁን ቡዳ ያልሽልሽ ተፍቼልሻለሁ። ቡዳ ሲባል የሰው ልጅ ቡዳ ስታዩት አስተፉ ይባላል። እንደዛ እየተባለ ስላደግን ቡዳ ከሆንኩ ልትፋላችሁ። ግንባራችሁ ላይ ይሻላል፣ ፊታችሁ ላይ ይሻላል፣ አይናችሁ ላይ ይሻላል፣ ምናችሁ ላይ ይሻላል? ንገሩኝ እስኪ ምኑ ላይ ልትፋላችሁ? ምናችሁ ላይ ልትፋባችሁ? ሳራ ቆቆቆ ጋይስ ሳራ አማራ ነች። አማራ ደግሞ ወረኛ አይደለም። ኦኬ እሺ። እነ ዘር አድናቂ፣ ዘር ደጋፊ፣ ዘር ምናምን ወደ ላይ ከፍ ዝቅ ኮመንት ምናምን። አይ እኔ በዚህ አላምንም። የኔ ፍቅር በዚህ አላምንም። ያየነውን የተናገርነው ስለ ዘር አላወራንም። ዘር ላይ ምን አንጠለጠለሽ? አሁን እየተግባባን ያለው በአንድ ቋንቋ ነው። ሀዊም በአማርኛ ነው የምትናገረው፣ ያችን በአማርኛ ነው። ያየነውን ማውራት ያለብን። አሁን ዘር ላይ ምን አስገባሽ? የእንትን ዘር ወረኛ አይደለም እንትን ዘር። አሁን ችግሩ እናንተ ጋር ነው እንጂ እኮ የሚጣሉት ጋር አይደለም። ያየነውን ካልሽን ደግሞ በወረኝነት ደረጃ ሳራ ዳጣ ወረኛ ናት፣ አስመሳይ ናት፣ ተንኮለኛ ናት። እኔ ቀይ ሰው ተንኮለኛ አይመስለኝም፣ ቀይ ሰው አስመሳይ አይመስለኝም፣ ቀይ ሰው ሾካካ አይመስለኝም። ሳራ ዳጣ ግን ትመስለኛለች። እንዲህ ሳያት ስታወራ እያለች ሀዊ ግን እንደዛ አይደለችም። ስታዩት ራሱ ታውቃላችሁ። ፍቅሬ ምንድን ነው ገባሽ ወደ ቤትሽ? አትመስላችሁም ጋይስ? ግን እንደዛ ነው መስለኝ። እናቴቱም ሰራ የምትባለው ሾካካ በማያገባ አሁን እኮ ነው ጋይስ የተረጋጋችሁ። በማያገባ ገብታ ታነፈንፍ ነበረ። እኔ ደግሞ በዛሽ በጓደኛዋ እኔ ደግሞ ሞር የደበረችኝ ከመጀመሪያው እንደሆነ ታውቃላችሁ ጋይስ። አሁን እናንተ የሚመስላችሁ ከቤታ ጋር ጓደኛ ስለሆነች ምናምን ነው። አይደለም፣ ማርያምን አይደለም። እኔ እቺ ዳጣችሁ የደበረችኝ ከመቼ ጀምሮ እንደሆነ ልንገራችሁ። ያቺ ኢክሩ የምትባለው ጓደኛዋን ሰርግ ደግሰው ቲክቶክ ላይ በጣም ሲሰድቡን ነበረ ካስታወሳችሁ። የኢክራም የምትባለዋ ያገባችሁ ልጅ ባሏ ሚስት ነበረችው እና ሁለት ልጅ ምናምን ነበረውና የዛኔ ሶሻል ሚዲያ ላይ የሚያውቁ ሰዎች መጥተው ሲናገሩ ከዛም እንደ ሀሳብ ትሰጡ የለው ልክኛ እንደምንሰጠው ሀሳብ እንደዚህ አታርጉ፣ እንደዚህ አታርጉ፣ እንደዚህ አትበሉ ምናምን እያልን ስንናገር ሳራ ነበረች ቀደኛ እንትን ነገረኛ በቃ እንትን የምትለው የምታለፈንፈው ይሄ የምትሳደበው እየመጣች ሚዲያ ምን አገባችሁ ምድረ ምቀኛ ቅናተኛ ቀንታችሁ ነው እንደዚህ ያደረጋችሁ እሱና እሷ ይወደዳሉ ጋይስ። የዛችኛዋ ሰውዬ ሚስት እኮ እያለቀሰች እኮ ነው ልጆቹ የተራቡ ልጆቹ ተርበው እሱ ሰርግ ደግሶ ያገባል እያለች ላይቭ ላይ መታ እያለቀሰች እየተናገረች። እቺ ሙሽራዋ ራሱ እንደዛ አላለችም። እቺ ዳጣ የሚሏት እናንተ ምን አገባችሁ እኛ ተወደናል፣ ዱባይን ያስደነቀ ሰርግ ነው የምንደግሰው ጋይስ። እንደዚህ ካለች በኋላ ነው ሳራ ዳጣ ያስጠላቸው። እውነቱን ስነግራችሁ እንደናንተ ነው እዚህ ወጨጭ ብስኮች እንዴ ወሬኛውላ። ከዛ ጊዜ ጀምሮ ሀሳብ ስንሰጣት ምናምን ትመጣና አፏን ገትራ ትናገራለች። ከዛ እኔ ደግሞ አይምሮ ውስጥ የነበረችው ያቺ ያለቀሰችው የልጁ ሚስት ናት። ባይዘዌ የዛኔ ቪዲዮ ስለሌለ ነው እንጂ ቢኖር እንዳሁኑ እንደዚህ ለምን የፖለቲካ ሰደበች እንትና ተናገረች ምናምን ያለችው እንደምታወጡት እሱን ቪዲዮ ለምን አታወጡም? ካላችሁ ታስቀምጡ የለ ጋይስ። የዛኔ አሁን እሱን ቪዲዮ ደግሞ ብታመጡት ሌላ ነገር ነው የምትሉኝ። የዛኔ ምን እንዳልኳት ታውቃላችሁ? እቺ ኢክራ የምትባለው ልጅ እግዚአብሔር ምስክሬ ነው ትዳርሽ አይዘልቅም ነው ያልኳት የዛኔ ቪዲዮ ላይ ማለት ነው። እኔ ገርመኛል አንዳንዴ ጋይስ፣ ለራሴ እኮ ነው የሚገርመኝ የምን ትዳርሽ አይቀጥልም። እመኝኝ አንቺ ከዚህ ሰውዬ ጋር አብረሻት ነገ ጥሎሽ ይሄዳል አልኳት። እንትን ላይ ዩቲዩብ ላይ ቲክቶክ ላይ ማለት ነው ያ ጥሎሽ ይሄዳል። ያውም እንደዚህ እንትን ላይ አልነበርኩም ሶሻል ሚዲያ ላይ በጣም ነበረ ሲያሽቃብጡ የነበሩት እንዳለ እዛ ጀማዎች ማለት ነው።
ጋይስ ያልኩትም አልቀረም። ልጅቷን ሜዳ ላይ ጣላት፣ በሽተኛ አደረጓት፣ ከሲስተም አስወጧት፣ ጎዳና ላይ ጣሏት፣ ደሃ አረጓት፣ በሽተኛ አረጓት፣ ከስራዋ አሰናበቷት፣ ስራዋን ቀሟት፣ ህይወቷን ቀሟት። ይኸው ሲቸግራት እየመጣች ቲክቶክ ላይ ታለቅሳለች። ልጁም ጥሏት ሄደ፣ ሌላ ሴት አገባ። ያልኩትም አልቀረም። ሳራ ዳጣ ህይወቷን ትኖራለች። ባሏን ገዝታ ባሏን ይዛ ቤቷ ጉያ ውስጥ አስገብታ ያቺን ወደ ኢትዮጵያ አስገብታ ትኖራለች። ያኔ የተናገርኩት ግን እኔ ትክክል ነበርኩኝ፣ ውሸት አይደለም የተናገርኩት። ያው እንደ እውነት የሚናገር ሰው ሁሌም ስለሚሰደብ ነው እና ላይክ የታዘባችሁትን ስትናገሩ ጥላት ናችሁ እናንተ፣ ምቀኛ ምናምን ጥላት ምናምን ናችሁ። የዛኔም የተናገርኩት የታዘብኩት ነው። ሚስት ወጣ እያለቀሰች ልጆች የተራቡ እያለች ጓደኛና ወዳጅ ስለበዛችሁ ትክክል ነው ማለት አይደለም። ተረድታችሁና የሚወዳችሁ ሰው ስለደገፋችሁ አይዞሽ ምናምን ስላለ ከላይ ሆኖ የሚመለከተን አምላክ አለ፣ የሚያይን አምላክ አለ። ሚስት ልጆቹን አስራ በያለች እያለቀሰች ሚዲያ ላይ እሱ ሰርግ ደግሶ እሱ አሁን ምንም አልሆነም። ባይዘው እሱ ልጁ ምንም አልሆነም። በነገራችን ላይ ታውቃላችሁ ጋይስ፣ ሌላ ሚስት አገባ ጭራሽ አገር ቀይሮ ነው ያለው። እንደው የሚገርማችሁ ነገር በጣም የሚገርማችሁ ነገር እሷ ግን ኢትዮጵያ እያለቀሰች ነው ያለችው። እቺ ያገባችሁ ልጅ ኢትዮጵያ ስራዋን ቀሟት። እነዳጣ ስራዋን ቀሟት፣ ኢትዮጵያ አስገቧት፣ በሽተኛ ሆነ፣ ተስፋ አስቆረጧት፣ እያለቀሰች ነው ያለችው። እሱ ግን ምንም ይኸው እየኖረ ነው፣ ሌላ ሚስት አግብቶ ሌላ ጠንበለል ሴት አግብቶ። ያኔ ግን ስንናገር ካረጋችሁ አታምጡ፣ ፊት ለፊት አታሳዩ። የሰው ልጅ ባይዘው ልንገራችሁ ጋይስ፣ እኛ የምሬ ነው የምላችሁ፣ ማንም ሰው በህይወቱ ፐርፌክቱ ነው ያውቅም። ማንም ሰው በህይወቱ ትክክሉ ነው ያውቅም። ማንም በህይወቱ ትክክለኛ ነገር አድርጎ ያውቅም። ሁላችንም ቀን በቀን ስህተት እየሰራን ነው የምናድረው የምንውለው ምናምን። ይቅር ባይ ጌታ ስላለን ይቅር ይለናል እንጂ እንደኛ ኃጢአት እንደኛ ወንጀል ቢሆን ኑሮ አንድ ቀን ማናድርም ነበር በዚህ ምድር። ግን ስህተታችንን ደግሞ ማወቅ አለብን። ገብቷችኋል? ስህተታችንን ማወቅ አለብን። ስህተት ስንሰራ ሰዎች ትክክል ነው ስላሉ ሳይሆን ስህተት ስናደርግ ማወቅ አለብን። የሚጸጸት ጭንቅላት ሊኖረን ይገባል። የምንፈራው ማለት ሰውን እኮ አይደለም ጋይስ፣ ሰውን አይደለም መፍራት ያለባችሁ። እግዚአብሔር በህይወታችሁ የጻፈውና ያዘዘው ነገር ሁሌም ይሆናል። እግዚአብሔር የሚባል አምላካችንን ከላይ ያለውን ጌታችንን መፍራት አለብን እና የሆነ ሰዎች ስለወደዷችሁና ስለደገፋችሁ ትክክል ነው ማለት አይደለም። በሰዓቱ ያንን ነበር ሲያራምዱ የነበረው የሷ ግሩፖች። ሳራ ዳጣ የፊት ለፊት ባንዲራ ያዥ እሷ ነበረች። ሌሎቹ ኋላ ሆኖ ነው ፑሽ የሚያደርጉት። ሳራ ዳጣ ነበረች ፊት ለፊቱ። ምን አገባችሁ ያለ ሰው ህዝብ ሲሰድብ የነበረው። ያቺ ላይክ እንደኔ ሶሻል ሚዲያ ተጠቃሚ አይደለችም ምናምን፣ ደጋፊ የላትም ምናምን፣ ሰዎች ያደራጀች ልጅ አይደለችም ምናምን። ሚስትየዋ የልጆቹ እናት ያልሰደባት ሰው አልነበረም። ምቀኛ፣ ቀናተኛ፣ የሚያገባችሁ አታችሁ ምናምን እያሉ ሲሳደቡ ሙሉ ኮመንቱን አሁን እንደዚህ ሊያናት እንደሚሉት ያቺ ሚስትየዋንም አቃጥራው ነው ስላልፈለገ ነው ወደዳታ ምናምን እያሉ ሲሳደቡ ነበረ። አይ ቲንክ ስንት ዓመት ይሆናል? 4 ዓመት ይሆናል? 5 ዓመት ጋይስ፣ እስኪ የነበራችሁ ሰዎች ጻፉልኝ። ስንት ዓመት ይሆናል ይሄ ነገር አብን ካረገ? ሪም አለችበት። ሪም ጎልድ ይሁንኛል አለችም። ሪም ጎልድ ጓደኛ ልትሆን ትችላለች። ማርያም ሪም ጎልድ ጓደኛ ልትሆን ትችላለች። ልጅቷ ጓደኛ ልትሆን ትችላለች። ግን እንደዚህ ወታ ሚዲያ ላይ እንደ ሳራ ዳጣ ያዙ ይልቀቁኝ አላለችም። 4 ዓመት ነው 4 ዓመት ይሆናል? 5 ዓመት አይ ቲንክ 5 ዓመት 5 ዓመት። ምክንያቱም እኔ ኢትዮጵያ ከገባሁ 4 ዓመት ሆነኛ ፍቅሬ። ውጭ እያለሁ ነው ይሄ ነገር ሀፕን ያደረገው። 5 ዓመት ያ 5 ዓመቱ እና የዛኔ ስንናገር ስናወራ እኛን ሰሰዱ ነበር። ከዛ ውስጥ ስታሰድበን የነበረችው ሳራ ዳጣ ነበረች አንደኛዋ። ምን አገባችሁ እያለች ልጅ ሾካካ። ስለዚህ በዚህም ወጣ በዚህም ወረደ፣ በዚህም አላችሁ በዚህም ተናገራችሁ፣ እየመረራችሁ ዋጡት። ሳራ ዳጣ ቶስታሳ ናት። ይሁን ቀጥጫት ጋይስ። ግን አንዳንዴ እኮ ጥግ ቦታ ያላችሁ ሰዎች እኮ አትረዱም እኮ። አብሶማ ከዛ የምትመጡ ጋይስ፣ ሰው ማይጋደሙ ልታለቅሱ ነው። እናንተማ ምን ብትጣጠሉ ብትዘፈዘፉ የሆነ ነገር ቢደረግ አይገባችሁም። ጌታ ስድብ ነው የሚገባችሁ ጋይስ። አይስፔል ማዲያ ታስወጣችሁብኝ እኔ ላይ ጋይስ። ግን እንዴት ነው ግን ሰው ግን የሚግባባው እነሱ ጋር? ጌታ አይግባቡም እኮ አትሳደቡ። ስድብ ከባድ አይደለም፣ ቀላል ነው። የምሬን ነው የምላችሁ። ቢመጣ ማለት ነው መሰዳደብ ነው፣ ሌላ ምንም አይመጣም። አትሳደቡ። የመጣችሁበትን ቦታ ነው የምታስታውቁት። የምሬን ስድብ ስትሆኑ ነው የምትሳደቡት። ኑሮ ሲከብዳችሁ ነው፣ ትእዛዝ ሲበዛባችሁ ነው የምትሳደቡት። አትሳደቡ። ሃይ ጋይስ፣ ሰው አየር ሊቀይር መጥቶ ስድብ። አይ
እኔ አሁን እኮ ያልቻልኳችሁ ለምን መሰላችሁ ጋይስ? ቀይ ወጥ ምናምን ቡና እየጠጣሁ አይደለም፣ እየበላሁ ቢሆን እችላቸዋለሁ። አሁን እየበላሁ አይደለም። ይህ ነው በቀን አንዴ ነው ምግብ የምበላው። በዛ ላይ የቱርክ ኑሮ ተወዷል። በቀን 3 ምናምን አልበላም። ፕሊዝ ተው ጋይስ። አንቺ ምን እያደረግሽ ነው? ምን አደረግሽ? ተሳደብኩ እንዴ? ተሳደብኩ እንዴ? እናንተ ተሳደብኩ እንዴ ጋይስ? ኧረ እባክሽ እና ስድብ ነው አሁን የተሳደብኩት? አልተሳደብሽም። ሸሌ ፍቅሬ አይባልም። ወይኔ ጋይስ ዛሬ ደግሞ ሀብታም ስኬች እሌኒ አማራ የሰው ግማሽ ማሪ ሌቭል 28 የገባሽው ማለት ነው። የተሰጠሽን ጊፍት እየሰጠሽ ነው። እዚህ ላይ ጊፍት ነው ሲሰጥሽ እየሰጠሽ ነው እንጂ ኑሮሽ አይደለም ማሪ። በክሬዲት ካርድሽ ምናምን የምትሰጪ ጊፍት አይደለሽማ የኔ ፍቅር ነሽ። እንደዛ ነሽ። ንገሪኝ እስኪ በክሬዲት ካርድሽ ነው ወይንስ ላይፍ ስትገቢ የምታገኙን ጊፍት እየሰጠሽ ነው ሌቭል 28 የገባሽው? ቶሎ በይ ንገሪኝ፣ ቶሎ በይ። ቶሎ በይ። የት ሄደች ጋይስ? አትናገርም እንዴ ጋይስ? እንዳለ እኮ የሚሳደቡት ሌቭል ያላቸው ሰዎች ሲሰድቡኝ እንደነግጣለሁ ጋይስ። የምሬን ነው። ኦ ማይ ጋድ ምናምን እላለሁ። ሀብታም ይሳደባል እንዴ? ምክንያቱም ሀብታም እኮ አይሳደብም። እስኪ ዝም በያቸው። ግን እነዚሁ ዝም ብላችሁ እዚህ ጊፍት ሲሰጣችሁ ሌቭል ከፍ ያደርጋችሁ ታስታውቃላችሁ። ቶሎ ጻፊ። ሌቭል 28 ያለሽው የት ሄድሽ ብያለሁ ጋይስ። እያሰበችበት ነው። ኮመንት እያነበበች ነው። ይዋቸው እንዳለ የሚሳደቡት ጋይስ ሌቭል የሌላቸው ናቸው። አርማ ምናምን የሚያደርጉት ናቸው። የበጓባል የበጓባል ደስ ይላል። ሚጥዬ የበጓባል ድጉዱ ሳራ ጽብ ድንቅ ወይኔ ስልኬ I'm not like you ሆዶ really የኔ ፍቅር ያስወራነሽ እንድልሽ ነው እንደዚህ አይነት እንግሊዘኛ የጻፍሽው ጋይስ። በቃ በካርድ ነው የምትሰጠው። እንደው ሊያሽ ምን ይሻልሻል? ልጅዬ ወይ ሰርጀሪ ያረገዘች ያርግላት የኔ ፍቅር ያርግላት። ማርያምን እናቱና የእናቱ ዋጋ ትረዳለን። እናት ስትሆኚ ለሂማኔር እና ለሜካፕ አይደለም የምታስቢው፣ ለብዙ ነገር ታስቢያለሽ። እና ያንን ነገር ታስበው። ግን እኔ ስታጠባ ካላየው አላምንም ጋይስ፣ አላምንም። መብቴ ነው። ስታጠባ ሳይ ብቻ እያጠባች ስታሳየኝ ነው ማምነው። አሩ ሰማያዊ ያርጋለች ወንድ ነው። ወይኔ ሶሻል ሚዲያ ጋይስ እርጉዝ ናት ማለት ከጀመርን እኮ 2 ወር አይሆናትም እኮ። ከመቼው ጾታው ታወቀ? አላ እንደው ቢሆን እንኳን ጋይስ ለዚህ ነው እርግዝና ምንም ደብቁ አታሳዩ የሚባለው። ለዚህ ነው ሶሻል ሚዲያ ላይ ስታመጡ ወይም ስታወሩ መነጋገሪያ ርዕስ ሲሆን ጥሩ አይደለም። እግዚአብሔር የሚሰጣችሁን ነገር ሸሽኑ፣ አታሳዩ፣ አቴንሽን አትፈልጉበት። እውነት ጌታን አቴንሽን አትፈልጉበት። እናንተ ራሳችሁ በቂ ናችሁ በምታመጧቸው ወይም በቤተሰቦቻችሁ፣ ግን አቴንሽን አታድርጉ። በልጅ በቤተሰብ ምናምን አታድርጉ። ጥሩ አይደለም። አሁን እኔ እግዚአብሔር ለእሷ ደነገጥኩ። ምክንያቱም ሰው የሆነ ሀሳብ እንዲሰጥላት እንዲወያይ ለምን ፈለገች? ቢሆን ከሆነላት ቢሆን ነው የምላችሁ። ገብቷችሁ? በክፋት ነው ያው የምታዩት እናንተ። ቢሆን እንኳን ለምን ሰዎች በዚህ ኢሹ እንዲነጋገሩላት ፈለገች? ለምን ሰዎች በዚህ ጉዳይ እንዲያወሩላት ፈለገች? ጥሩ አይደለም። እግዚአብሔር ምስክሬ ነው። አንዳንዴ የደበቃችሁት ነገር ጥሩ ነው። ያሳያችሁትና የምታሳዩት ነገር ሰዎች አስተያየት የሚሰጡበት ነገር ጥሩ አይደለም። ያው ምን አለ እዚህ ሚዲያ ላይ ጥጎች ትበዛላችሁ። ለዛ ነው ጋይስ እናንተ ያዬ አንቺ ቡዳ ፍሪታ ማናት? ፍሪታ ማለት አንቺ ምቀኛ። እሺ ሸታታ። ኦ ማይ ጎድነስ ኖ መሽታት ማለት